እንደ ምስክርነትም ነው መናገረውና እኔ በጌታ ኮንኩኝ በኋላ ባለቤቴ በጌታ አልነበረምና በጣም ብዙ ቻሌንጅ ነበር የነበረውና የሆነ መንገድ ሀገር ነበር ማለት በቃ በጣም ጫናው ሲበዛብኝ ምናምን በቃ ለምንድነው ማልመለሰው ወደ ኦርቶዶክስ አይነት ነገር እያሰብኩ እያለ እውነት ጌታ ኢየሱስ ይባረክ ጌታ በብዙ ነው የሚናገረውና ኤርሚዬን ቤት ገብቼ ስሰማ ነዳጊ ነቤኪ ነዳኒ ጌታ ኢየሱስ ዘመናቸውን ይባርክ እውነት በጣም ብዙ ነገር እየተሰራ ነው በእነሱ ወንጌል እየተሰራ ነውና በቃ ነው ብዬ መቆም ጀመርኩኝ መጽሐፍ ቅዱስ ማንበብ ጀመርኩ መጠንከር ጀመርኩ መቆም ጀመርኩኝና አሁን ከ10 አመት በኋላ ሁለት ልጆች አሉኝና እንደዚህ አይነት ጥያቄ አመጣ በጣም ሃይማኖተኞች የሆኑ ጓደኞች ነበሩት ይሄ የበዓል ጊዜ የጥምቀት ጊዜ ቲሸርት ያሰሩ ይሄ ግርግር የሚፈጥሩ ከዛ በኋላ መጠጥ ቤት የሚንጋጉ እነሱ በጣም በቃ ዳው ላይ ተጽዕኖ አምጥተው ነበር እንዴት ጴንጤ አይነት ነገርና ልክ መጨረሻ ላይ ግን አሁን ምን አይነት አንተና ኦርቶዶክስ ሆነሽ ተጠምቀሽ ወደኔ ካልመጣሽ ሲኖ በፍጹም ብዬ ይሄው አሁን 15 ቀን አለፈኝ ተዳሪን ልጆቼን ሁሉ ትቼ ወጣው ማለት ነው እና ኢየሱስ በምንም ልንደራደርበት ማንችለው ጌታ ነው እውነት ስሙ ይባረክ በፍጹም ማለት ነው እና ልቤ ላይ የነገሰው ጌታ በፍጹም ወደ ኋላ ሊመልሰኝ አልቻለም ጌታ ኢየሱስ ይባረክ በእነ ኤርሚ በእነ ዳኒ በብዙዎች ጌታ በባረካቸው በእነሱ ወንጌልን ሰምቼ ቆሜ ጸንቼ ይሄው ዛሬ ማልደራደርበትን ጌታ ውጥት ነው ያልኩት ልጆቼን በጣም የምወዳቸውን በጣም የሚያማምሩ ሁለት ወንድ ልጆቼን ትቼ ወጣው ማለት ነውና ኢየሱስ በምንም አይለወጥም የገባን እውነት እጅግ በጣም ትልቅ ነው ስሙ ይባረክ ስለ ወንድሞች በጣም ነው ጌታን መባረከው እጅግ እርግጠኛ ነኝ በጣም ብዙ እህቶች በእንደዚህ ሁኔታ እንደጸኑ እንደቆሙ እርግጠኛ ነኝ እኔ እንደተጠቀምኩ ማለት ነውና ሁለተኛው ነገር በዘመናት መካከል አሁን ኦርቶዶክሳውያንን የምጠይቀው ጥያቄ አለ በልቤ ውስጥ እኔ ሄጄ ያየሁትኝ ኦርቶዶክስ ይያለሁ ምን እንደሆነ ታውቃላችሁ የሆነች ጓደኛዬ ሰው የሆነ ወንድ ልጅና ፈቀረችና መስተፋቀር ላሰራ ብላ የሆነ ጠንቋይ ቤት ኔስት እንሂድ ብላኝ እንዲ ብላ አልነገረችኝም በግልጽና የሆነ ቦታ እንሂድ ብላ ይዛኝ ሄደች ከዛ በኋላ ሄድን ማለት ነው ስንሄድ የሆነ ቤት ስንደርስ አጎንብሳ ተሳልማ ቀና ስትል እንዴ የት ነው ምን የገባነው ቤተክርስቲያን ነው እንዴ አልኳት እኔ ማለት ነውና ከዛች ቅጽበት ጀምሮ እየተቃወምኩኝ ነበር ከዛ እኔ ስንፔ ምናምን ብላ እንደመደንገጥ ብላ ይዛኝ ገባች ከዛ የሆነ ቤት ውስጥ ገባን ምናምንና ስንገባ ያየሁት ነገር ግርግዳው ሙሉ የምስል የማርያም የገብርኤል የሚካኤል ስዕሎች ነበሩ እና ሌሎች ሴቶች ነጠላ ለብሰው እንደዚህ መስቀለኛ እንደሚለበሰው ቤተክርስቲያን ሲሄዱ እንደሚለበሰው ለብሰው ቁጭ ብለዋል መጋረጃ ውስጥ የሆኑ ሴትዮ አሉ ሴትዮ መሆናቸው ነው ድምጻቸውንና እኛ ስንወጣ በኋላ ተከትለውን ወጥተው ለልጅቷ ያሏት ነገር አለ ስለኔና ከዛ በጣም ጥያቄ ፈጠረብኝ ለዘመናት ጌታን እስካገኝ ድረስ እንዴ ቤተክርስቲያን የሚቀመጡ ስዕሎች እንዴት እዚህ ጠንቋይ ቤት ሊገኙ ይችላሉና አሁን ምንድነው ልጠይቅ የፈለኩት ኦርቶዶክሳውያንን እነሱ የሚያከብሯቸው እነሱ የሚሰግዱላቸው እነሱ ትልቅ ነው ብለው በአልታ ወሰርተው የሚያከብሯቸው በየጠንቋይ ቤቱ ሲገኙ ለምንድነው ኖርማል የሆነው ለምንድነው ዝም ያሉት በጣም ልቤ ውስጥ ያለ ጥያቄ ነው እና በጣም ልቤ እየተቋወመ ስለነበረ ሴትዮዋ መጨረሻ ላይ እነሱንም ሴቶቹንም ማስተናግደው ነጠላ የለበሱትንም የኔዋንም ማስተናግደው ይሄን ነገር አምጪናን ብለው የሚነግሯትን ነገራት ስንወጣ አብረውን ከመጋረጃው ውስጥ ወጡና ኔስቲ አንቺ አሏት እሷን ማለት ነው ከኔ ነጥሏት ብቻ ብዙ ማራቁምና እቺ ልጅ ካንቺ ጋር መጣችሁ ለራሷም ነገር ነው አሏት አይ አይደለም ከኔ ጋር ነው ስትል ሁለተኛ ይዘሻት እንዳትመጪ ያው እግዚአብሔር ምስክሬ ነው ሁለተኛ ይዘሽብኝ እንዳትመጪ አሏት ማለት ነው እና መለል ፈልጌ ነው እዛ ጋር ግርግዳው ላይ የተጠቀጠቁት ምስሎች ቤተክርስቲያንም አሉ እንደገና ደግሞ ኦርቶዶክሳውያን በጣም የሚያከብሯቸውና ለምንድነው ኖርማል የሆነባቸው ለምንድነው ዝም ያሉት የሚል ጥያቄ ልቤ ውስጥ ስለፈጠረ ነውና ይቅርታ በጣም ተባረኩ በዛው የሚመልስልኝ ኦርቶዶክሳዊ ካለ ደስ ይለኛል ለማለት ፈልጌ ነው ተባረኩ ጸጋ ይብዛላችሁ ሳሪ ተባረኪ አያይዘው መርጌታ ይመልሱልሻል ሰምተዋል በያስባለሁ መጀመሪያ ግን ቀደመሽ በተናገርሽው ምስክርነት በእውነት በጣም ደስ ይላል በጣም እንደ የእግዚአብሔርን ቃል ነው የፈጸምሽው ትእዛዙን ነው የፈጸምሽው እንደ ቃሉ ነው የኖርሽው ወደኔ የሚመጣ ሁሉ አባቱን እናቱን ሚስቱን ልጆቹን ወንድሞቹን እህቶቹን የራሱንም ህይወት ሳይቀር ባያጣ ደቀ መዝሙሬ ሊሆን አይገባም ይላልና መስቀሉን ለመሸከም
ከግራ ከቀኝ ከኋላ ከፊት ያለውን ሁሉ ልንተው የተገባ ነውና ልክ እንደ እግዚአብሔር ቃል የሆነ እንደ ፈቃዱ እንደ ውዴታው የሆነ ነገር ነው ያደረግሽውና ጌታ ደግሞ ያከብርሻል ይክስሻል ትክክለኛ ነገር ነው ያደረግሽው ትክክለኛ ጌታ ሊሰራ በወደደው ሊመጣ በፈለገው ሊመልስ በፈለገው መንገድ ላንቺ ሰርቶ መልሶ ያሳይሻል በእርግጠኝነት ነው ምነግርሽ ምክንያቱም ትክክለኛውን ነገር ስላደረግሽ የሚበልጠው በቃ ካንተ ቅድም የኔታ ሲናገሩ ካንተ ወዴት ይሄዳለው የህይወት ቃል የመኖር ቃል ያለው አንተ ጋር ነው ብለሽ የመረጥሽው እሱን ጌታን ስለሆነ የመረጥሽው ጌታ አያሳፍርሽም አታፍሪም አትዋረጂም ያከብርሻል ከፍ ከፍ ያደርጋል ሊሰራ እንደወደደው እኛ ስላዘዝነው ሳይሆን እሱ እንደወደደ ባልሽን ምርኮ አርጎ ወይም ክሶ እሱ ብቻ እንደፈቀደ እኛ በእይናር ያንን አታርጋንለው ለአሰራሩ መመሪያ አንሰጠው ይሄ ልክ ነው ይሄ ልክ አይደለም ብለን አንጨምርም አንቀንስም ነገር ግን ጌታ ኢየሱስ በእውነት ያስበለጥሽው የመረጥሽው ጌታ ግን ሰርቶ አስደንቆ እጅሽን በአፍሽ ላይ አስጭኖ ሌላ ቀን ደግሞ እንደዚሁ ገስት ገብተሽ ጌታ ኢየሱስ የሰራውን ነገር እሱን ስላስቀደምሽ መቅደም ያለበትን ስላስቀደምሽ ደሞ እንደምትመሰክሪ በጣም እርግጠኛ ነኝ በጣም መሪጌታ አሉ አለሁኝ እንደምን ነዎት እግዚአብሔር ይመስገን ሰላምና ጸጋ ይብዛላችሁ አሜን አሜን ያረጀ ጴንጤ ኦርቶዶክስ ሆናል ይያሉ ነው ኤርሚ አልሰማም ለዛ ነው ራሱን ያላደረገው ይቀጥሉ እርሶ አዎ እንደዛ ቢደረግ ጥሩ ነው ትናንት ማታ አካባቢ ትንሽ ሰምተዋል አይደል መሪጌታ ጥያቄዋን ሰምቻለሁ በቃ ይቀጥሉ ሰምቻለሁ አዎ ኤርሚ ዳጊዬም ካህን ገርሳም አሉ እሳይ መርሲዬ ሞቲ እንደገና ሰላም እና ወንድም ፋሬስ ደግሞ ቆመስ ፋሬስ ደግሞ ሳሪ የደሙ ፍሬ ዛሬ ላይ የተናገረችው ጥሩ ነገር እግዚአብሔር ይመስገን ኢየሱስን እንግዲህ ተገናኝተናል ኢየሱስ አግኝቶናል ኢየሱስ እኛ ፈልገን አይደለም ያገኘነው እርሱ ግን በዘለዓለማዊ አጀንዳው በዘለዓለማዊ መዝገቡ አስቦን ወደ እግዚአብሔር መንግስት የጨመረን እርሱ ስሙ ብርክ ይሁን ክብር ለእግዚአብሔር ይሁን ይሰማል አይደል በደንብ መሪጌታ ክብር ለኢየሱስ ይሁን አንድ ዘማሪ እንዲህ አለ የሚገርም ነው እግዚአብሔር የረዳው ዘማሪ ያለመለከው ተስፋዬ ሙሲቀማኝ ኩነኔስ ቀረመኝ መዳኒ አምላኬ ፈታዬ ያለመለከው ተስፋዬ ሙሲቀማኝ ኩነኔስ ቀረመኝ መዳኒ መዳኒ መዳኔ ውለታ ያለበት በጁስቱ ዝሚላል እየደጋገመ ምስጋና ያሰማ ፍቅሩን የቀመሰ በጁስቱ ዝሚላል እየደጋገመ ምስጋና ያሰማ ሰይ ጌታ ይሆነልኝ አሜን ይሄን አረሳው ምን እየደጋገምኩ ንገስ ልበለው እየደጋገምኩ ክብር ልበለው አለ አሜን እሰይ የከበረ ሰው እንዲህ ይላል በጌታ የተዋጀ ሰው እንዲህ ይላል በደሙ የነጻ ሰው እንዲህ ይላል ውለታ ያለበት ሰው እንዲህ ይዘምራል ለኢየሱስ ለሞተለት ጌታ ክብር ለኢየሱስ ይሁን ክብር ለጌታ ይሁን ኢየሱስ ያድናል እግዚአብሔር ይመስገን እንዲህም ይላል እግዚአብሔር የረዳው ሰው እንዲህ ይዘምራል እንዲህ ይቀኛል ቅኔ ከላ እንዲህ ይቀኛል ክብር ለስሙ ይሁን
ስለዚህ ውስጤ ይላል ገና ትዘምሪያለሽ የኔ እህት ገና ለጌታ ብዙ ነገር ብዙ አሁን በበራችልሽ ትንሽ ነገር እንኳን እንዴት ትልቅ የሆነ ፓኬጅ ነው ያየነው እግዚአብሔር ይመስገን ክብር ለጌታ ይሁን ትናንት አንድ ርዕስ ነበረኝና ይሄ ርዕስማ እዚህ አይደለም ኤርሚ ቤት ነው ይሄን ርዕስ ይዘነው ምን ቀርብ ብዬ ነገርኳቸው ኤርሚዬ የለም መሰለኝ ክብር ለጌታ ይሁን እንደግመዋለን እሺ ክብር ለኢየሱስ ይሁን እና ምንድነው ጴንጤ ሲያረጅ ኦርቶዶክስ ይሆናል አንዳንዶቹ ክብር ዝና ፍለጋ መጡ ዝና ፍለጋ በጣም ብዙዎቹ በዚህ በትናንትና እንደዚህ ጠቅሻቸው ነበር አንዳንዶቹ እንደነ ቸሬ የመሳሰሉ እንደነ ዶክተር ወዳጀነ እንደነ ቢኒያም ሽታዬ አሁን ላይ ደግሞ ዱብ ያሉ አሉ ግን እነዚህ ሁሉ መስሏቸው እንጂ ቤተክርስቲያኒቱ ለነማን አልሆነችም ለማን አልሆነ ለነ በጋሻውም አልሆነችም ለነ ዘማሪት ዘርፌ ከበደ አልሆነችም ተመለሱ ይላሉ እየሄዱ እየሮጡ ተመለሱ ይላሉ እኔ ብመለስ ምን ነበር ማደርገው እኔን እስክመልሰኝ ምንድነው ማደርገው ምን ነበር ማደርገው ብመለስ እዚሁ ቲክቶክ ላይ ሲሰድውኝ የነበሩትን በሙሉ ማለት ነው አንደበታቸውን ዝግት አረጌ ቁጭ ነበር ምለ እግዚአብሔር ሰረደኝ የሚገርምን በጥላወጊ በሶስት ቀን በአራተኛው ቀን በሚገድል ድግምት ወደዛ ልመለስ እንዴ ወደ ድግምቱ ልምጣ ወደ ተፋሁት ልምጣ ውሻ ወደ ተፋቱ ይመለሳል ይላል ሰው እንዴት ወደ ተፋው ነገር ይመለሳል ሰው በቃ እንዲህ ነው ስካር ሲያምረው መጠጥ ሲያምረው ጭፈራ ሲያምረው ዘፈን ሲያምረው ምኑ ሲያምረው እውነት ነው ይመለሳል ባክ ያደርጋል ምን ያደርግ ይሄ ሶሳይቲው ማህበረሰቡ አይፈቅድለት እንደ ልቡ መዝፈን አይችል ሰርግ ቢኖር እንኳን እዚያ ሰርግ ላይ ይላታል እንጂ እንዲ በውስጡ አፍኖ ይላል እንጂ ውስጡ ቢኖር ቢዘፍን ነገ መድረክ አያገኝም ዘማሪ ከሆነ ነገ መድረክ አያገኛትም ሌላም ከሆነ እንደዚሁ ይታገዳል የጌታ ራትም እንዳይወስድ ይደረጋል ምክንያቱስ የተፋውን ነገር መልሶ ስለላሰው ስለዚህ ወደ ኦርቶዶክስ መመለስ ማለት ምን ማለት ነው ኦርቶዶክስን ማገልገል ማለት ምን ማለት ነው የበራለትን በኢየሱስ በኩል አያችሁ ለፈጣሪ ሲሰግድ የነበረውን ለፍጡር መስገድ ወደ መስገድ በመንፈስ ያመልክ የነበረው በስጋ ወደ ማምለክ ለጌታ ሲሰግድ የነበረውን ለስዕል ወደ መስገድ ለስዕል አጋንንት ሲያወጣ የነበረ ሰው 7 አጋንንትን ሊቀበል ይገደዳል ወደዛ ሲመለስ 7 አጋንንት ከነዚያ ከፊተኞቹ ይልቅ እጅግ የከፉ የሆኑ 7 አጋንንትን ሊቀበል ይገደዳል ጥሩልኝ ማካችሁ ባክ ያደረጉትን እንያቸው ስራቸውን ይዩት መዳንም በሌላ በማንም የለም ሲል የነበረው መዳን በጸበል መዳን በዝክር መዳን በተስካር መዳን በቁርባን መዳን በሚካኤል መዳን በገብርኤል መዳን በማርያም መዳን በአርሴማ እያለ የተዋረደውን ስብከት ሊሰብ መዳን በተክለ ሃይማኖት መዳን በአፌ መዳን በጊዮርጊስ መዳን በመርቆሬዎስ መዳን በቂርቆስ መዳን በልደታ መዳን በበዓታ መዳን በኪዳነ ምህረት እያለ ሊቀባዥር ወደ ኋላ ይመለሳል ያልታደለ ሰው ያሳፍራል ከዚህ በላይ የሚያሳፍር ነገር የለም የሚያሳፍር ስውር ነገር ይሄ ነው የሚያሳፍር ስውር ነገር ጥለን ከመጣን በኋላ ተመልሶ ያንን የተፉትን እንደ መላስ ይቆጠራል ሰው
ክርስቲያን የሆነ ሰው በሐሳብም በስራም በልዩ ምክንያት ሊደክም ይችላል ኢየሱስን ወይም የሞተለትን ትቶ ግን ወደ ጣዖታት ዞር ይልዘን አይችልም ሊደክም ይችላል በተለያየ መንገድ ሊደክም ይችላል ነገር ግን የሞተለትን ኢየሱስን መተው ግን አይችልም የሞተለት ኢየሱስን ከማክበር ግን አይመለስም ውለታው ያለበት እንዴት ዝም ይላል መዝሙር እኮ ይሄ ነበር ውለታው ያለበት እንዴት ዝም ይላል መች ዝም ይላል እግዚአብሔር ይመስገን ክብር ለኢየሱስ ይሁን ውለታ ያለበት እንዲህ ነው የሚለው እንጂ ጭራሽ ወደ ኋላ ጭራሽ ተራራ ለተራራ ሊንከራተት ተላልፎ ይሰጣል እዛ ጨለማ ተከተሉኝ እያለ ጨለማ ውስጥ ሊገባ ይገደዳል ወዶ ነው እንዴ ባህሪ ነው አንድ የሆነ ክርስቲያን ነው እንዴ ይሄን ተናግረ ወይም ልጨርስ አንድ ክርስቲያን የወንጌል አማኝ የሆነ ሰው በህይወት ምስክርነት ስለሌለው በህይወቱ ምስክርነት የለው ከቤተሰቦቹ ጀምሮ ክርስቲያን ነው እና አስራት ክርስቲያን ነው ወላጆቹ ክርስቲያኖች ናቸውና እስኪ ከበሩ ውጭ እስከሆነ ይሰማል የኔ ድምጽ በሩ ውጭ ክብር ለኢየሱስ ይሁን እየለካሁት ነው ሰዎች እንዴት ነው እየረበሽኩ ነው ወይ ምናምን ነገር ብዬ ከውጭ ሆነ እንድታየው ነው አው እግዚአብሔር ይመስገን እና ምን አለ በቃ መመለስ ፈልጋለሁ ጌታ ሆይ አለ ካህን ጌርሳም እየሰሙኝ ነው ሰላምዬ እየሰማሽ ነው መርሲ ዳጊ አው እየሰማሁ አስፈይ ካህን ጌርሳም ሳሉ ጌርሳም ይመሽቷል ተኝቷል ቆይቷል ነው እንዴ አው ጥሩ በቃ ዳጊስ አለ ዳጊዬም አለ ስራ ላይ ነው እሱ መልካም ክብር ለኢየሱስ ይሁን እና ይሄ ሰው ምንድነው ሚናፍቀው ሁሉ ጊዜ ኤርሚስ አለ ኤርሚዬ የኔ ወዳጅ የኔ ጀግና ድምጽ ያሰማል በርግጠኝነት ባለመዶሻው ውጪ ስለሆነ ነው መርጌታ በቃ እሺ ምንም ችግር የለም በጣም እንዴት ትናንትናም እየተናገርኩ ነበርና ለኤርሚ ምን አለ ሰካራም ነበርኩ እንትን ነበርኩ እንዲ ነበርኩ በሚሉ ሰዎች ደስ ይለዋል ወይኔ እኔ ግን እንዲህ አይነት ምስክርነት የለኝም ሰካራም አልነበርኩም ጠጪ አልነበርኩም ጫትቃሚ አልነበርኩም ጨዋ ነው የነበርኩ ከቤተሰቦቼ ጀምሮ የተቀበልኩት ክርስትና ስለሆነ እንደው ምስክርነት የለኝም ይያለ ሁሉ ጊዜ ይቀናል ምስክርነት ባላቸው ሰዎች ጠንቋይ ነበርኩ ከዳሚ ነበርኩ በሚሉ ሰዎች ይቀናል በኋላ ምን አደረገ እግዚአብሔር ቆይ እንዲ ፍቀድልኝ ቢያንስ ለአንድ አመት ያህል ሰካራም መሆን እፈልጋለሁ ልቀቀኝ እግዚአብሔር ቆይ ልቀቀኝ አምላኬ ያለ ጸለየ አምላኬ ልቀቀኝ ልስከርበት አለ በቃ እስኪ ልስከር ስካሩን ሊየው ጫት መቃሙን ሊየው ሱሱን ሊየው ዝሙቱን ነውሩም ዘፈኑም ጭፈራውን ሁሉ ማየት ፈልጋለሁ ኢንን በኋላ ላይ ለምስክርነት እንዲመቸኝ አለ መቼም ጌታ ለዚህ አይፈቅድለትም ግን እንደተፈቀደለት ሆኖ በራሱ የራሱ ስሜቱ ፈቃዱ ዕውቀቱ ሳበውና እዚያ ገባ መጠጣት ጀመረ እንዴ ተቀላቀልሽ እንዴ ከኛ ጋራ ማለት ጀመሩ ጓደኞቹ በውሃ የሚያውቁት ጓደኞቹ ውሃ ብቻ ሲጠጣ የሚያውቁት ጓደኞቹ ዛሬ ላይ ግን ድራፍቱን ሊጨልጥ ገባ አንድ ጃምቦ ድራፍት ሲጨልጥ አይዞሽ እያሉ እያበራጣት አይዞሽ
ይላል አይዞሽ በይ ይላል ይደግማል ይጠጣል እንዲሁ ዞረበት እንዲሁ ቤቱ ናንዲ ያለ እየለመደ ከዚያ ከድራፍቱም ከቢራውም ወጣለና አረቄ ደግሞ ልጠጣለ ምስክርነቱን ከፍ ለማድረግ ነው እኮ አያችሁ ምስክርነቱን በሰው ህይወት ውስጥ ያለውን ምስክርነት ከፍ ለማድረግ ምን ሊያደርግ ምስክርነቱ ከፍ ያለ ምስክርነት ሰማ ከዛ አረቄውን መጨለጥ ጀመረ ውስኪውን መጨለጥ ጀመረ ምን ሲል ለአንድ ዓመት ነበር ያስፈቀደው ጌታን አስፈቀድኩ ያለው ለስንት ነው ለአንድ ዓመት የሚገርም ነገር ሳሪዬ ያንቺ ጥያቄ አረሳውትም እሺ ታገሽኝ እና ከዛ በኋላ መጨረሻ ላይ ወደ 9 ወር ላይ ከሆነው በኋላ እንዲሁ እንትኑ ጠቅላላ በቃ ከጥቅም ውጭ ሆነ ሳምባው በመጠጥ ባረቂ ያለመደውን ያላደገበትን ያልነበረበትን አያችሁ ያልነበረበት ያላደገበት ያ ባረቂ ምን አለ ተኮማተረና ተሰናበተ ይሄን አለ እመሰክራለሁ ሲል እንዲህ ነበርኩ እንዲሁኝ ነበር ዛሬ ግን ጌታ በፊታችሁ አቆመኝ ማለትን እንዲሁ ደስ ይለው ነበር ይሄን ለማለት ግን በዚያው ሄደ በዚያው ጭልጥ ብሎ ጠፋ ሞተ በኋላ የት ይቀበር ብዙ ክርስቲያኖች አውቀውታል ብዙ ክርስቲያኖች እየየ ብለዋል ስለ እርሱ አለቀሱ ያ ሲዘምር የነበረ ሰው ያ እንዲህ የነበረ ሰው እንዲህ ይሁን ሲጸልይ የነበረ ሰው እንደዚህ ሆነ ወይኔ እያሉ እያለቀሱ አባቱ እያለቀሱ ወላጆቹ እያለቀሱ ጉድ እያሉ ምንድነው የነካብን ልጃችን ምን ነካው እያሉ መጨረሻ ላይ በንስሐ ሳይመለስ በዚያው ሄደ ዋላይ ጴንጤ ልጅ ነው አናስቀብርማል ቤተክርስቲያን ኦርቶዶክስ ክርስቲያኖቹም ይሄ ባክ አድርጓል ወደ ኦርቶዶክስ ተመልሶ ሲጠጣ ሲጨፍር የነበረ ሰው ሲዘፍን የነበረ ሰው በአደባባይ አዋርዶናል በአደባባይ የቅዱሳንን ህይወት ተፈታትነዋል አዋርደዋል እና አናስቀብርም ይሄም አናስቀብርም ወላጆቹ በእውነት የጽድቅ ሰዎች ስለነበሩ ምን አደረጉ በጭራሽ እኔ ልጄ ነው በእውነት ልጄ ነው ግን ባክ እንዳደረገ አውቃለሁ ጠቂ ሆነዋል ሰካራም ሆነዋል ስለዚህ እኔም ቤተክርስቲያን በዚህ ነገር እንድትተባበረኝ አልጠይቅማል እና ምን ይሁን ጓደኞቹ አብረው ሲጠጡ አብረው ሲቀሙ አብረው ሲያጨሱ የነበሩ ሰዎች እነሱ ይጠየቁ ተባለ እነሱ ሄዱና ቤተክርስቲያን ጠየቁ እንዴ ጴንጤ ነው እኮ እንዴት እሱ ይቀበራል ወላጆች ጴንጤዎች ናቸው እሱን ማስቀበር መቅበር የለብንም አለ አራ አይደለም ተመልሰዋል እኮ ወዴት ወረኛ እኮ ተመልሰዋል እንዴ እርግጠኞች ናቸው እና 9 ጃምቦ ድራፍት የሚጨልጥ ሰው ነው እኮ እንዴ አንድ እስር ጫት አይበቃውም አረቄ ሁሉ ይጠጣል ምን ይላል ከኛ ጋር ስንት ጊዜ ይሰክራል ስንት ጊዜ በቃ ይሄማ ከሆነ ተብሎ ከዚያ ተቀበረ ማለት ነው ተቀበረ አያችሁ ማንነቱ ተገለጠ እንዲህ አይነትም አለ መስከሩ መዝፈኑ የቤተክርስቲያን ምልክት ሆነ የአንድ የኦርቶዶክሳዊነት ምልክት የኦርቶዶክሳዊነት አርማ ሆኖ እንዲቀበር ተደረገ ባህር ዳርም የሆነው ነገር እንደዚህ ነው ባህር ዳርም መታውቁ ሰዎች ካላችሁ ምስክርነት ባህር ዳር መታውቁ ሰዎች ካለ አንድ በጣም ዱርዬ የሆነ ሰው ሴቶችን የሚደባደብ ወንዶችን የሚደባደብ ምንም ነገር በፊቱ ሊፕስቲክ ተቀብታ እምትሄድ ሴት የለች መጣ እጥፍ ነው የሚሉ
ይሄንን የምታውቁት ትኖራላችሁ በትክክል እና በኋላ ቤታቸው ባለው ሰርቪስ ላይ አንድ ክርስቲያን ወንድም ተከራየ እና ያ ክርስቲያን ወንድም ልጁን ያውቀዋል በጣም የለየለት ሌባ ዱርዬ እንደሆነ ቤተክርስቲያን ደግሞ ጧት አይቀርም ከጓደኞቹ ጧት አይቀርም ግን ወደ እውነት ሊያመጣው የማይችል ህይወት ቢጠጣ ጉዳይ አይደለም ሚመልሰው አካል የለም ከኢየሱስ በቀር ማንም ሊለውጥ አይችልም የመለወጥ አቅም ያለው ኢየሱስ ብቻ ነው ሊለውጠን ሊቀድሰን አዲስ ሰው ሊያደርገን በመስቀል ላይ የተሰቀለው ኢየሱስ ብቻ ስለሆነ ማንም ያልተሰቀለ ቤዛ ያልሆነ ምን ሊያደርገው አይችልም ምንም ሊለውጠው ከቶ አይችልም ና ምን ሆነ ኦርቶዶክሳዊ ነው ስለዚህ መጠጣቱ ኦርቶዶክሳዊነቱ ነው ማጨሱ ኦርቶዶክሳዊነቱ ነው መዝፈኑ ኦርቶዶክሳዊነቱ ነው መስቀል ቤዛነ መስቀል ኃይልነ መስቀል ጽንዕነ የሚሉለት እንኳን መስቀል ቤዛችን ነው የሚሉት ለእርሱ እንኳን ምን ያደርጋሉ ማለት ነው ለዚያም ምን ያደርጋሉ መዝፈኛ አድርገውታል መዝፈኛ ቆይ እስኪ መዝፈኛ ያከብሩት ያ የሚሳሱለት መስቀል እንዲው ቄሱ ያዘው በዚያ ሲያል ሄደው የሚሳለሙለት ደረታቸው አድርገው ግን በዘፈን ቤትም ይሁን ጭፈራ ቤትም ይሁን ያዘሉልታል ምኑን መስቀሉን ደረታቸው ላይ አድርገው ያውም አንድ ብቻ አይደለም 3-4 የመስቀል አይነቶች አድርገው ሴቶችም ያቸው ጎንደርኛ ጎጃምኛ የትኛውም አይነት ነገር ሲዘፍኑ እስኪ እዩት መስቀሉ የት ላይ ነው ያለ በደንብ ለዛ እንዲመች ተደርጎ ማሰሪያው ረዘም እንዲል ተደርጎ ምክንያቱ እንዲዘል ምኑ መስቀሉ መጨፈሪያ ከጌጥነት አልፎ የመዝፈኛ መንገድ ያን ሌላ ሰው ቢያደርገው ኖሮ ይሄው መስቀላችንን ይዞ ዘፈነበት መስቀላችንን አዋረደው በመስቀላችን ዘፈነ ብለው ሳር ቀጠሉ ሁሉ ይነሳ ነበር ምን ይገደል እነሱስ ያው ነፍስ ሲገድሉ እሱን ይዘው መሳሪያ ይዘው የሚታገሉ ምን የሚሉ አንገታቸው ላይ ምንም ያክል መስቀል አስረው ነው እኮ ሰውን የሚገነድሱ ክላሽ ይዘው ከባድ መሳሪያ ይዘው መስቀሉ አለ ምንድነው ጥቅሙ የመስቀሉ ምንድነው አገልግሎቱ ለጌጥ ካልሆነ በቀር ምንድነው ለዚህ ሰው የሚያገለግለው ክላሽ ይዞ ሰዎችን ለሚገድል ሰዎችን ለሚጨርስ ለእርሱ ያ መስቀል ታዲያ የታለ መድኃኒትነቱ የታለ አዳኝነቱ መስቀል መድኃኒትን የተባለለት የታለ መድኃኒት ነው ውሸት ነው ከጠጅ ቤት ነፃ ሊያወጣ አልቻለም ምኑ መስቀሉ ከአረቅ ቤት ነፃ ሊያወጣቸው አልቻለም ምኑ መስቀሉ ከዘፋኝነት ነፃ አያወጣም አልኳቸው እኮ ዘፋኞች እሱን አድርገው ነው ክራቸው አድርገው ኦርቶዶክሳዊነታቸው ምልክታቸው ያለ ክር ይዘፍናል አይዘፍንም ሳሪዬ አይዘፍንም ታውቂዋለሽ አይዘፍንም ክር አድርጎ ማርያም እያለ እመቤቴ እያለ ገብርኤል እያለ ይዘፍናል በገብርኤልም በማርያምም ይዘፍናል ማርያምን ብሎ ወንድሜ ነሽ ብሎ እህቴ ነሽ ብሎ ማርያምን ብሎ አታለለኝ ነው ምናምን ነገር የሚላል ማነው ስማቼ ታዋቂ ዘፋኟ የዘፈነችው አስቴር አወቀ የዘፈነችበት አለ ማርያምን ብሎ ምን አለኛለች አታለለኝ ማርያምን አልነካሽም ብሎ ሲያበቃ በማርያም ምሎ ተገዝቶ ሲያበቃ ግን አታለለኝ አጋደመኝ ብላ የምትዘምረው ነገር አለ የምትዘፍነው አለ ምን የሚገርም ነገር ነው እኮ እና ያችሁ ጌታ ይርዳን
ስለዚህ እንደዚህ አይነት በጣም የለየለት ዱርዬ የነበረ ሰው ኦርቶዶክሳዊነቱን በአደባባይ ይፋ አድርጎ የገለጠ ሰው ነው። ያ ሰው ያ ክርስቲያን የቤታቸው ሰርቪስ የተከራየ ሰው እንቁላል ግዛልኝ ይለዋል። ይቅርታ እንዲው እንትን ቡታ ጋዝ ለኩሽ ነው እንቁላል ግዛልኝ ይለዋል። ይገዛለታል። ዳቦም ይዘልናል። ዳቦም ገዝቶለት ይመጣል። ከዚያ በኋላ እንቁላል ፍርፍሩን ምናምን ነገር አድርጎ ናብረን እንብላ ይለዋል። አብሮ ይበላል፣ ይመሰክርለታል፣ ይነግረዋል። ወንጌል ክርስትና እንደዛ ወንጌል ነፃ ያወጣላ። ወንጌል አርነትን የሚያወጣ ስለሆነ የወንጌል እውነት ሲሰማ ይሄ ሰው ልቡ እየቀለጠ ምን እያለ አመነ። መጨረሻ ላይ እጅ ሰጠ ለኢየሱስ። ወንጌል እንዲህ ነው። ተአምራት ድርሳናት ማንንም ሊለውጡ አልቻሉም። ማንንም ሊለውጡ ዘንድ አይችሉም። ይሄው ህዝባችን በጦርነት ውስጥ፣ ህዝባችን በረሃብ ውስጥ፣ ህዝባችን በችግር ውስጥ፣ ህዝባችን ደበሎ እንደለበሰ ዛሬም ደበሎ እንደለበሰ ዓለም በሰለጠነበት ስንት ዓለማት በሙሉ በሰለጠኑበት ላይ እኛ ኋላ ቀር ሆነን ዳቦ አምርተን ዳቦአችንን ሌሎቹ ደግሞ መኮረኒና ፓስታ አድርገው እየላኩልን በገዛ ዳቦአችን ኛ ከድፎ ዳቦ ገና ሳንወጣ ወገኖቼ። እና ይሄ ሰው መጨረሻ ላይ ምንም አይነት አይጠጣ፣ ከጓደኞቹ ሁሉ ተፋታ። ከሚጠጡ፣ ከሚያጨሱ፣ ከሚዘፍኑ፣ ከጋንጃ መቾች፣ ከዱርዬዎች ጋር ተፋታ። ምክንያቱ ኢየሱስ ነዋ። ለየው ኢየሱስ፣ መረጠው ኢየሱስ። በኢየሱስ ህይወት ውስጥ መለየት አለ፣ መቀደስ አለ። እኔን እዩ፣ እኔን ክብር ለኢየሱስ ይሁን። እኔን ይኸው በድፍረት እነግራቸዋለሁ፣ በሙሉ በልበ ሙሉነት እነግራቸዋለሁ። እኔ የደረስኩበት የአስማትና የጥንቆላንትን ማንም አልደረሰበትም። ማንም ነው የምላችሁ። ይኸው በድፍረት በአደባባይ በ700 ሰዎች ፊት ነው የምነግራችሁ። ማንም አልደረሰም። በደመና መሄድ ነው ምንም ቀላል፣ በጣም ቀላል። ጅም መጋለብ ነው ምንም በጣም ቀላል፣ በጣም ቀላል ነገር። በጥላ ወጊ ጠብ ማድረግ በጣም ቀላል ነገር። የሰውን ህይወት መገንደስ እጅግ በጣም ቀላል። ዛሬ ላይ ምናልባት አንዳንዶቹ ይህንኑ ያለ ነው የሚመስላቸው፣ ያለ ይመስላቸዋል። ጓደኞቼ እዚያው ያሉ ማለት ነው፣ እዚያው ያሉ ይሄ ያለ ነው የሚመስላቸው። በድሮ የሚያውቁኝ በድሮ ማንነት የሚያውቁ ሰዎች አሁንም አለ ብለው ስለሚያምኑ እንደው ይፈሩኛል። ቀና ብለው ማያ ወንጌል ብነግራቸው እንኳን ልክ ነውት የኔታ ነው የሚሉ ልክ ነውት። አዎ ልክ ነውት። አዎ እንደው ትንሽ አገልግሎት ስለሆነብን እንደው አገልግሎቱ ትንሽ ያው የኑሮ ጉዳይ ሆነብን ነው እንጂ ልክ ነውት መርጌታ። ያው እንደሚያውቁት ኑሯችን በዚህ ላይ የተመሰረተ ነው። እዚህ ወጣ ብንል እኮ አሁን የት ነው የምንሄደው? የት ጋር ነው የምንሄደው? እዚህ ክርስቲያኖቹ ወንጌላውያን እኮ እንደው ምን የጥበቃ ካልሆን በቀር እኛ አልተማር ነው፣ መጽሐፍ ቅዱስንም አልተማር ነው። እዚህ አይደን እንዳናገለግል መድረክ ላይ እንዳናስተምር እንዴት አድርገን እና ያለን እድል ምንድነው? እዚህ ማህሌቷንም ቅዳሴዋንም እያልን ኑሯችንን መግፋት ነው። 30 ሺህ 40 ሺህ እያገኙ 30 ሺህ 40 ሺህ እያገኙ ኑሯቸውን እዛ ይገፋሉ። አይቃወሙኝ። ምን ምላቸው ነው የሚመስላቸው? በጥላ ወጊ ጠብ ማደርጋቸው ነው የሚመስላቸው። ኢየሱስ እንዴት እንዳስጣለኝ እንዴት አድርገው ሊያምኑ ይችላል? አያምኑም። በጌታ የሆነ ነው እንዴት ኃጢአትን ነውርን እንዴት መጣል እንደሚችል የኢየሱስ አቅም፣ የኢየሱስ ህይወት፣ የኢየሱስ ጉልበት ምን እንደሆነ ማወቅ የሚችለው ማን ብቻ ነው? በጌታ የሆኑ ሰዎች፣ የጌታ ሰዎች ናቸው ይሄን የሚያውቁ። እና እነሱ ግን በጭራሽ
እንደ አስማታቸውን ይጥላሉ። ያ ሁሉ ደብተር ስንክሳር የሚያክለውን የአስማት አይነት የድግምት አይነት መስተባረርነሽ የመስተፋቅር አይነት ወደ 18 አይነት የመስተፋቅር 18 አይነት የመስተፋቅር በፀጉር የሚደረግ በፓንት የሚደረግ በኮት የሚደረግ በሽንት የሚደረግ ምን ማአት ነገር በስም የሚደረግ በሚጠጣ በሚበላ ነገር የሚደረግ እየተባለ ብዙ ይሄዳል። እሱን ሁሉ አቃጥየዋለሁ። ምትሰሙኝ ወገኖች ካላችሁ አቃጥየዋለሁ። አትፍሩኝ። ኦርቶዶክሳውያን ከውስጥ መርጌቶች ካላችሁ አባቶች ካላችሁ መነኮሳት ካላችሁ አትፍሩኝ። አሽቀንጥሬ ነው የጣልኩት። አብሾውን ደፋሁት። በጣም 1 ኪሎ የሚያክል ነው ከሱዳን ጠረፍ ያመጣሁት። 1 ኪሎ የሚያክል ወንድም ፋሬስ ያቃሉ በቅርቡም እያወራን ነበረ። ለስንት ተማሪ ይሆን ነበረ ግን ያ ሁሉ 1 ኪሎ ማለት እንዲሁ ምን ያህል ተማሪ ነበር የሚሆነው? ያን አብሾ 7 ፍሬ ሰናፍጭ የሚያክል ነው። ይሄ ትልቁ ምንድነው የሚባለው? ከሰናፍጭ ከፍ ያለ ይሄ ድንብልብል የሆነው እንትን እሱን የሚያክል ነው። 7 ፍሬ እንግዲህ 1 ኪሎ ምን ያህል እንደሆነ ይሄንን አቅም የሰጠኝ ማን ነው? እግዚአብሔር። ደፋሁት። ለብዙ ተማሪ ይሆናል። ብዙ ነገር ሊጠቅም ይችል ነበር። አዎ ይጠቅም ነበር። ጌታ ሲመጣስ ደፋሁት። ቪዲዮ ፎቶግራፍ እየቀረጹኝ ምን እያደረጉ ነው ብዬ እኔ አልገባኝም። ዛሬ ላይ እነዛ ሰዎች አሉ፣ በህይወት አሉ። እንዲህ ሲደፋው አብሾው እና እዚያ ሁኝስ ምንም ወቀሳ የለው። 1 ቀን እንኳን ምን ውስጤ ወቅሶኛ አቅም እረ ይሄ ጥንቆላ ከባድ ነው፣ እረ ይሄ ጥንቆላ ተወው ያለን የለም። አጋንንትን እየሳብ ና እያልኩ ብሬ ያለን ዘኖ ና ሮብ ወደ እንትን መሄድ ፈልጋለሁ። እንዴት ነው መንገዱ? አጀንዳ ተቀብዬ ከአጋንንት ከዝም ብዬ አልወጣም። ከአንድ ከተማ ወደ አንድ ከተማ ከአንድ መንደር ወደ አንድ መንደር ለመሄድ እንኳን ምሪ ተቀብዬ ነው። ይቀናኛል ወይ? የምሄድበት ነገር ትክክል ነው ወይ? መሄድበት ነገር መከናወን ይሆንልኛል ወይ? ና እስኪ ንገረኝ። ሳባርጌ አንዱ በድግምት ይመጣል ከችላል። የማታውቁት ሰው ነው የሚመስላችሁ። ሰይጣን የሆነ ቀንድ ያለው አይደለም። የሆነ ቀንድ የሰው እንትን እንደዛ አይነት አይደለም። እንደሱ አይደለም። እና ቀንድ ያለው እንትን የሚመስላቸው ሰዎች አይደለም። ሰው ምንም ነገር ማታውቁት። ለምሳሌ መርሲ እኔን አይታኝ አታውቅም። ምንም አይታኝ አታውቅም። ማንም ቢሆን እዚህ ከኤርሚ በስተቀር ፊቴን ያየ ማንም የለም ከወንድም ፋሪስ በስተቀር ሌላ ማንም ፊቴንም ፎቶም አይታሰብም። እንዲሁ በየዋህነት ድሮ የተነሳውባቸው አንዳንድ ሰዎች ጋር ምናምን ነገር ሊኖሩ ይችላል። ከዛ ውጭ ግን ደፍሮ እንደዚህ ምንም መዝናኛ የሚባል ነገር አላቅም። ገዳማዊ ህይወት ነበር። በገዳማዊ ህይወት ደግሞ ኢየሱስ ሲለውጠኝ የበለጠ የቅድስና መጠን ከፍ አለልኝ። ክብር ለጌታ ይሁን፣ ክብር ለኢየሱስ ይሁን። እና አያችሁ ይሄ ሁሉ ነው። እዚያ ሆኖ ማህሌት ላይ ምንም ክፋት የለውም። አስማቱ ክፋት የለውም። ይደረጋል። አስማቱ ክፋት የለውም። ቅዳሴ ክፋት የለውም። እንዴ ክፋት የለውም። ለምን በስጋ ወደሙ አትገነድሱትም? አንዳንድ መስተፋቀር አለ በስጋ ወደሙ። አንዳንድ መቅትል የሚባል አለ። ሚገድል ማለት ነው። ምንም አታገኙት ከሆነ እና ቆራቢ ከሆነ ወይ ዲያቆን ከሆነ ወይ ቄስ ከሆነ ለማሳበድ በሩ ስጋ ወደሙ ነው። አብሮኝ ማይበላ ከሆነ አብሮኝ ማይጠጣ ከሆነ አብሮኝ ሻይ ቤት ማይገባ ከሆነ አብሮኝ ምግብ ቤት ሄዶ ማይበላ ማይጠጣ ከሆነ ይሄው በዛው ዛገኘዋለሁ። የዘላለም ህይወት ማግኛ በተባለው ነገር ላይ እንዴት አድርጎ ሊያመክነው ይችላል? እምነትን ይጠይቃል። ያንን ለማፍረስ እምነትን ይጠይቃል፣ ህይወትን ይጠይቃል፣ መታደስን ይጠይቃል፣ መለወጥን መቀደስን ይጠይቃል።
ኢየሱስ ክርስቶስ ጌታ እና ስለዚህ ያያችሁ እንዲህ ይለውጣል ጌታ ይሄ ልጅ ደግሞ ለወጠው እችን ጨርሼ ወደ ሳርዬ እሄዳለሁ ለወጠው ተለወጠ ከዛስ ኖሮ ያው ከሞት ዞሮ ከቤት እንደሚባለው ያው ኖረና ሞተ ታመመ ሞተ ያውም ከሁለት ዓመት በኋላ አካባቢ በኋላ ላይ ልጁ እንዴት ነው ጫዋ ሆነ በጣም የሚያገኙት ወንድሞቹ እንደሚያገኙት ጓደኞቹ አይሰድባቸው ምን አይላቸው ምንም ነገር ጫዋ ዝም ብሎ እንዴ ምንድነው በቃ መጠጥ ማቆመ ስካር አቆመ ጫት አቆመ ሴሰኝነት አቆመ በቃ ይሄ ሰው ጴንጤ ሆነ እንዴ ምናምን ነገር እያለ ማማት ጀመረ ሰው ያማዋል ያ እቤት ያለው ሰው ደግሞ እቤቱ የተከራየው ልጅ ደግሞ ምን ይለዋል ይሰብከዋል ይለዋል በደንብ ጧት ያጠጣዋል በአረቄ ፈንታ የእግዚአብሔር ቃል በጠጁ ፈንታ የእግዚአብሔር ቃል በቢራ ፈንታ የእግዚአብሔር ቃል በድራፍት ፈንታ የእግዚአብሔር ቃል ሲጠጣ ኢየሱስ ያድናል እንዲሆነ እና መጨረሻ ላይ ይሄ ልጅ ወደ አባቱ ወደ ጌታ ሄደ ሲሄድ በጣም የታወቀ ነው ክርስቲያኖችም እንዴት አድርገው ሊቀበሉ አይቀበሉት ቤተሰቦቹ በሙሉ አክራሪ የሚባል ነገር አይገልጻቸውም እና ሲሞት ልጄን በቃ አርፏልና ቀበሩልኝ ብለው ሄደው ካህናትን ተናገሩ ቤተክርስቲያን ሄደው ሰበካ ጉባኤ ሄደው አወጁ ተናገሩ ልጄ አረፈ ውድ ልጄ አረፈ እያሉ ያለቀሱ እንዴ ጴንጤ ሆነ እኮ ተብሏል እንደዚህ ጴንጤ ሆነ ሲባል ነው የሰማን ጓደኞቹ ምናምኖቹ እነዚያ በሙሉ እንዲው ክዶ እንዲያውም እንትን እያተባለ በደንብ አሁን እኮ አደባባይ እየወጣ ነው የርሶ ነገር ድሮማ እንዴ እየተደባደበ ያለስ የኛ ነው ጠጭሳለ የኛ ኧረ የሚገርም ነገር አያሳፍርም እንዴ እናንተ ከዚህ በላይ የሚያሳፍር ነገር ምን አለ ከዚህ በላይ የተዋረደ ነገር ምን አለ ከዚህ በላይ የተዋረደ የሞተ ስርዓት የሞተ ህይወት ምን ሊኖር ሞቷል እንዴ በቃ ሞቷል እኮ በዚያን ጊዜ ሰውየው ልጁ እንዲመለስለት አንዳች ፈልገው አያውቅም ካህናቱስ ያውቁታል እና ይመልሱ ዘንድ ይችላል ወይ እንዴት አድርገው ራሳቸው እየገለበጡ እንዴት አድርገው እንዴ አንተ ራስህ እየገለበጥ እንዴት ነው የሚገለብጡትን ታው እንጂ መተላቸው አይቻልም ስለዚህ እንዲሆነ ተባለ በጭራሽ አናስቀብርማል በቃ እንዴ ነው በኋላ ላይ ሰውየውን ቆመው በህዝቡ ፊት ቆመው ተናገር ልጄ ሰካራም ነው እንደርሱ ያለ እናንተ ሁላችሁ አታውቁም ወይ ሐኪም ከልክሎት አንድ ነገር እንዳታደርግ ተብሎ የልብ ድካም አለብህ ሳምባህ ላይ ንፋስ ነክቶታል ሳምባ ብርድ መጥቶታል እንዲህና እንዲያ ሆነዋል ስለዚህ ከጥቅሙ ውጭ ልትሆን ስለሆነ ይሄ ነገር አቁም ተብሎ ነው እንጂ ያቆመው እምነቱን ቀይሮ አይደለም እምነቱን ማነጻነቱ የፈቀደለት በኋላ አንዳንድ ጓደኞቹም እንዲያው ያን ነገር አባታቸውን ደስ ለማሰኘት ብለው በጎን ሄደው አረ ባለፈው ሳምንት እኮ እኛ ጋር አብረን እየጠጣን ነበር ምስክርነት በአደባባይ ህዝብ ሁሉ ተሰብስቦ ባህር ዳር ህዝብ ሁሉ ተሰብስቦ እነዛ ጓደኞቹ አይ የኛ ነው አሉ የኛ ነው በምን ታውቃላችሁ እየጠጣ ነበር አብረን ይጠጣ ነበር አብረን እያጨስን አብረን ይሄድን ዋና ተደባዳቢ አይደለም እንዴ እሱ ምን እንትን ነው እኮ የኛ ነው አሉ በኋላ በዚህ ምክንያት ተቀበረ ይሄ ነው ኦርቶዶክሳዊነት ባክ ስታደርግ ወደዚህ ህይወት ነው የምትመጣ ባክ ስታደርግ ትጠጣለህ ታጨሳለህ ወቃሽ መንፈስ የለም ወቃሽ መንፈስ የሚባል ነገር
አሁን የወጡትን እዩዋቸው እንደ ልባቸው እየጠጡ ነው እንደ ልባቸው እየሆኑ ነው ቢቅሙ ድሮ የተውት ነገር ካለም ወደዛ ወደ ተፉት ነገር ይመለሳል ኦርቶዶክስ ቤተክርስቲያን የዋዛ አይደለችም የዋዛ አይደለችም ዝም ለገዳም እየዞርክ ጸበሉን ልታስተዋውቅ ትችላለህ እንጂ መድረክ አሰጠን መድረኩን ተመኝተው ከሆነ በዚህ በ100 ሰዎች ቆመ በ100 ሰዎች ፊት ቆመ በ200 በ300 ሰዎች ፊት ቆመ ማገልገል ከደበረ ሲደብርህ ወይም ደግሞ ከዛስ እንዲ በሚሊዮን በብዙ ሺህ የሚቆጠር የኦርቶዶክስ ህዝብ ቤተክርስቲያን መድረክ ላይ ቆመ እሰብካለሁ ብትል አትችልም እኔ ልንገርህ አትችልም እኔ ልንገራችሁ አትችሉም ፓስተር ቸሬ ቢመጣ ምስክርነት ሊሰጥ ይችላል እኔ ገርማቸዋል የራሴ ቸርች ነበረኝ ብዙ ህዝብ ነበረኝ ያንን ሁሉ ጥዬ ይሄው ወደ እናንተ መጥቻለሁ ከዛሬ ጀምሮ ቢል ይሄንኑ ምስክርነቱ ተቀባይነት ሊኖረው ይችላል ግን መድረክ አያገኛትም በቃ እናመሰግናለን እንግዲህ ወደ ቤት ሄድ ነው የሚለው ከዛ ገብረ ኢየሱስ ብለናል ነው የሚባል ገብረ ማርያም አይባልም ገብረ ሚካኤል ኃይለ ሚካኤል ወለተ ሚካኤል ምናምን አይባልም በጌታ የነበሩ የወንጌል አማኞች የነበሩ የሚባሉ ምንድነው ፍቅረ ኢየሱስ ገብረ ኢየሱስ ገብረ ኢየሱስ ፍቅረ ኢየሱስ ተክለ ወልድ ገብረ ወልድ እንዴ ከወልድ ጋር ከኢየሱስ ጋር የተያዘ ስም ብቻ ነው የሚሰጣቸው ይሄ ቀኖና ስላለን እነሱ አልገባቸውም እንጂ ቤተክርስቲያኗ ይህንን የምትልበት ምክንያት አላት ገና አልታመነም ለጊዜው ሊሆን ይችላል የሆነ ነገር ሊሆን ይችላል የሆነ ጎድሎበት ሊሆን ይችላል የሆነ ሆኖ ተበሳጭቶ ተቆጥቶ ከሰዎች ጋር ተጣልቶ ሊሆን ይችላል እና ገብረ ወልድ በሉ ወደ ማርያም አልደረሰም ወደ ሚካኤል አልደረሰም ወደ ገብርኤል አልደረሰም ገና እዚያው አደባባይ ነው እዚያው ዙሪያ ላይ ነው ያለ ማለት ነው እዚያው ዙሪያ ነው ምን ነበር ለእንተናም ያሉት አለ ያው ፍቅረ ኢየሱስ ብለውታል ቢኒያም ሽታዬን ፓስተር ቢኒያም ሽታዬን ፍቅረ ኢየሱስ ከዚህ ውጭ ሌላ አይሰጥም ፍቅረ ማርያም አይባልም በኦርቶዶክስ ቤተክርስቲያን ኦኬ ይሄ ከሆነ ይሄ ነው እንግዲህ እውነታው እንደዚህ ነው ስለዚህ ወደ ስዕሉ ልሄድ ስዕል በጠንቋይ ቤት ነፍ ነው ጠንቋይ ቤት ዋና ነው መንፈሱ ማይመጣላቸው አሉ የማርያም ስዕል ከሌለች መንፈሱ ማይመጣላቸው ሰዎች አሉ ጠንቋይ ሆነው ቤተክርስቲያን የሚያሰሩ አሉ ቤተክርስቲያን የሚያሰሩ የገብርኤል ቤተክርስቲያን ያሰራ ሰው አለ በዚህ ምዕራብ ሰሜን ሸዋ ሀገረ ስብከት በአቡነ ገብርኤል ሀገረ ስብከት ውስጥ አንድ ቤተክርስቲያን አንድ ጠንቋይ የታወቀ ጠንቋይ የገብርኤል ቤተክርስቲያን ሰርቷል የገብርኤል ቤተክርስቲያን የራሱ በር ደግሞ አንድ አበጅቷል እሱ ብቻ ቁልፍ ይዞ የሚገርም ነገር ነው እናንተ የራሱ በር አዘጋጅቶ ምክንያቱም ጥንቆላው ሬሳ በገባበት መግባት ስለማይችል አይፈቀድለትም ሬሳ በገባበት አይገባም ሰው በገባበትም አይገባም ጠንቋዩ ብቻውን ነው ማንም አልረዳው ብቻውን ነው የሰራው እንዲህ ያደርጋል ጠንቋይ መስቀል አለው ጠንቋይ ክር አለው ጠንቋይ ምን የሌለው አለ እንኳን ስዕል አንገቱ ላይ ምን የሚያክለው መስቀል አለው ምን የሚያክለው መስቀል አለው 20 ሴንቲሜትር የሚያክል መስቀል አድርጎ ነው የሚከድመው ከዳሚዋም አላት ጠንቋዩም አለው ክልከላ የለውም ክልከላው ወንጌልን ስትሰማ ነው ክልከላው በወንጌል ማመን ነው ክልከላው በኢየሱስ ማመን ምሱ ይሄ ነው ክልከላ ለምሳሌ አንዳንድ እንትን መጠጥ አጠጣ ይባላል ይሄ ምንድነው መድኃኒት ሲሰጣችሁ
መድኃኒት ሲሰጣችሁ መድኃኒቱ ማክሸፊያ እንትን አለው ምን እንዳትጠጡ ይባላል እንትን እንዳትጠጣ አረቂ መጠጥ አልኮል ነገር አቁም ቢያንስ መድኃኒቱ እስክታቆም ድረስ መድኃኒቱ እስክትጨርስ ድረስ አልኮል አይፈቀድም አልኮል አቁም በዚህኛው የኢየሱስ ስም አይፈቀድም በኢየሱስ ስም መጸለይ አይፈቀድም አልተለመደም በመቤቴ ነው እንጂ ቀመቤቴ ሳር ቅጠሉ ሁሉ የያዘችው እርሷ ናት ሳር ቅጠሉ ሁሉ እና ስዕልን በተመለከተ ቤተክርስቲያን ማንንም እያመጣ ይለጥፈዋል ከፈለገ ማንንም እየመጣ ግድግዳው ላይ ይለጥፈዋል ግድግዳ ላይ አምጥቶ ለለጠፈው በገዛ ገንዘቡ 10 ብር ገዝቶ 5 ብር ገዝቶ 50 ብር ገዝቶ ምን ያለው የለጠፈው ለዚያ ይገዛል ሰው ተላልፎ መሰጠት አይደል ሰው በገዛ ገንዘቡ ለገዛው ነገር በገዛ ገንዘቡ ከአዟሪዎች ገዝቶ እንዴት እንዲህ ያደርጋል አንድ አባ ናቸው አባ ፋሪስም ያውቋቸዋል ና የስብከተ ወንጌል ኃላፊ ናቸው በኋላ ተሐድሶ ናቸው ተባለ ተሐድሶ ናቸው በጣም በቃ አስቸግሯቸው ምንድነው ተሐድሶ ናቸው መረጃ አለ ምን አለ ሲሉ እንደሚባረሩ ተሐድሶ የሆነ ዲያቆኑ ይነግራቸዋል አባታችን አቤት ሊባረሩ ነው ሊወሰን ነው በሰበካ ጉባኤ ሊወሰን ሆኖ ሰኞ ደብዳቤ እንደሚሰጠው እየተነገረ ነው የሚቀጥለው ሰኞ ነው አዎ ከዛ የሳቸው የንስሐ ልጆቻቸው በሙሉ ሰበሰቡ አዳራሽ ላይ በሙሉ ሰበሰቡና ከዚያ በኋላ እንግዲህ ስዕሉ በሚስማር የተያዘ ነው የማርያም ስዕል አለች አዳራሹ ላይ ትልቅ ስዕል አለች የማርያም ናት በምን ተይዛለች በሚስማር ከታችም ከላይ ያለውን ነገር ነቀሉት ህዝብ ሊመጣ ነው ከላይ ያለውን ሚስማሩን ሲነቅሉት ወደ ታች ተዘቀዘቀች የማርያም ስዕል ተዘቀዘቀች ከዛ ሰው አረ እግዚኦ መሐረነ ክርስቶስ አባ አረ የመቤቴ ስዕል ተዘቅዝቃለች ዘንበሉ ካልተመቻት ቀናት በል ክብር ለጌታ ይሁን እንዴ ገና ሊባረሩ አይደለም እንዴ ምን አገባቸው ከጅበሉ ካልተመቻት ቀናት በላሉ የማርያም ስዕል ተዘቅዝቃለች ይላሉ ሰዎች ምን አሉ ካልተመቻት ቀናት በል እውነት ነው ቀና ማለት አትችልም አረ ዘቀዘቃችሁኝ አረ ተሰማኝ እኮ አረ ኩላሊቴ አረ ጉበቴ አረ እንትኔ የለም እንደዚህ ወረቀት ነው በስተጀርባው ወረቀት ነው ፊት ለፊት ምስል ነው በቀለቀ በስዕል በስተጀርባ ምንም የለም እንደ አታላዮች አጭበርባሪዎች ምን ይላሉ እኛ ለስዕል አንሰግድም ታዲያ ለማን ነው በስዕሉ በስተጀርባ ላለ የለምዛ ለስዕሉ ባለቤት ያለው በሰማይ ሆኖም ከሆነ ጻድቆም ከሆነ እግዚአብሔር ረድቶት ከሆነ ያለው በየት ነው በሰማይ ስዕሉ ጀርባ እኮ ግርግዳ ነው ያለው ለግርግዳ ነው የሚሰግዱት ማለት ነው ሰይዳግዬ ጌታ ይባረክ እንኳን ድምጽህን ሰማሁት ደግሞ ምንድነው ተኝተው ይያልኩ ስለነበረ የእንዱ በሐሳብ ሁሉ እየደከመኝ ነበር ክብሩ ሁሉ ለኢየሱስ ይሁን ወገኖቼ እውነት ነው በስተጀርባው ያለ ምንድነው ግድግዳ ስለዚህ ስዕሉ ተነስቶ ለግድግዳው ይስገዱ ታዲያ ያ ነው የቀራቸው እና በዚህ ምክንያት ተከሰሱ ጠቅላይ ቤተ ክህነት ሊቃውንት ጉባኤ ላይ ቀረቡ ምንድነው በረም የስብከተ ወንጌል ክፍሎች ምናምን ነገር ሁሉ ባለበት እንዲው ጥያቄም ሲጠየቁ በኋላ ስማቸውን አልጠቅስም እነሱን ጠቀስኩ ማለት በቃ እኔን እዛው ቤተ ክህነቱ አወቃችሁ ማለት ነው አልጠቅስም አልነግራችሁም አንድ የሆነ እንቅልፍ ያዘው ሰው ይኸው እያሉ እያሳዩ ነበር ኦኬ ልተው ነው እና በኋላ እንዴት ነው ተባለ
የማርያምን ስዕል ዘቅዝቀው በአዳራሹ ላይ በገዛ ቤቷ ተከብራ ተፈርታ በነበረችው ሰው የሚሰግድላት ሰው የሚገዛላት ሰው የሚንበረከክላት እርሷ ስዕሏን እንደዚህ ዘቅዝቀው ሰቀሏት ተብሏል። እንዴት ነው ነገሩ? አይ ከዚያ በፊት አለ አንዱ ወንጌል የገባው ሰው በጣም የተባረከው ጓደኛዬ ነው። አሁንም በአንድ ቤተክርስቲያን በስብከተ ወንጌል ዋና ኃላፊ ሆኖ እያገለገለ ያለ ነው። እና ከዚያ አንድ ጥያቄ ግን እንጠይቃቸዋለን። ስዕሉ የማን ነው? ይሄ መጀመሪያ ይሄን ይመልሱልን። የቤተክርስቲያኗ ከሆነ በጣም ነውር ነው። ግን የማን ነው ስዕሉ? ይሄን እንጠይቃቸው ተባለ። በኋላ ተጠየቁ። የንስሐ ልጆቼ የምሰበስብበት አዳራሽ እዛ ስለሆነ ትልቅ ከአዟሪ ገዝቼ ያስቀመጥኳት ናት። አዳራሹ ላይ ከአዟሪ ገዝቼ ያስቀመጥኩት የራሴ ስዕል ነው አሉ። በኋላ ላይ እና ታዲያ የራሳቸው ከሆነ ለምን የከሰል ማቀጣጣያስ ለምን አያደርጉት? ምን ቸገረን? ለምን ቀደው አይጥሉትም? በገዛ ገንዘባቸው ቤተ ክህነት በአደራ መንገድ የሰጣች ቤተ ክርስቲያኑ ሰበካ ጉባኤ ወይም ቤተ ክርስቲያኑ በአደራ የሰጣቸው ዕቃ ቢሆን ኖሮስ እሺ አደራውትን አልተወጡም ተብሎ እንዲባልናቸው። አሁን ላይ ግን ምንም ድምጽ ላሰማለህ እንኳን ደህና መጣ ወገን ሰላም ብያለሁ። ጸጋና ሰላም ይዛላችሁ። ቀጥል መሪ ቴንክ ዩ ተባረኩ። ክብር ለኢየሱስ ይሁን። እንዴ ሪካርድ እየተደረገ ቢሆን እንዴት ደስ ይለኛል። መውጣት ያለበት ነገር ስለሆነ ኤርሚ ጌታ ይባርክ። ያረጋሉ መርጌታ ዩቲዩበሮች ያረጋሉ። ክብር ለኢየሱስ ይሁን። ይስሙት ባክ ያደረጉ። ስለዚህ ምን ብለናል ቅድም? ባክ ያደረጉና ፓስተር እንትና አገልጋይ እንትና ምናምን ነገር በሙሉ ጓዳ ውስጥ ሰንበት ትምህርት ቤትም እድል አይሰጣቸው። እመኑኝ አይሰጣቸው። እንደዛ ካደረጉ ደግሞ ተከታትዬ ማወርዳቸው እኔ ነኝ ተከታትዬ ማወርዳቸው። የዛን ጊዜ ነው የሚያውቁት መርጌታ ሰረቀን። ክብር ለጌታ ይሁን። ተከታትዬ ማንም ቢሆን በስልክም ቢሆን ይኸው አስቀርተነዋል። አንድ ቀን ጀምሮ ነበረ ቢንያም ሽታዬ ጠይቁት። ቀጥታ መግለጫ እንዲሰጥበት ነው ያደረግነው። ቤተ ክህነት አቡነ አብርሃም መግለጫ ሰምታችሁት ከሆነ በልዩ ከየትኛውም ቦታ ላይ የመጡትን መድረክ እንዳይሰጣቸው ከመጡ ቤተ ክርስቲያናችን አሜን ብላ ትቀበላለች እንጂ መድረክ አትሰጥም። ቤተ ክርስቲያን አምና በአብነት ትምህርትም ቢሆን በልዩ ወይም ደግሞ ከፍ ባለ በሰንበት ትምህርት ቤት ያላስተማረችው ሰው ከዚያ ነበርኩ ከዚያ ወጥቼ በዚህ ገብቼ በዚህ ወርጄ እንዲህ አይነት ህዝብ በትኜ እንዲህ አይነት ሰው በትኜ እንዲህ አይነት የነበርኩ እንዲህ አይነት ክብር እንዲህ አይነት ዝና የነበረኝ ሰው በቃ ዝና ከፈለከ እዚያው ሂድ፣ ክብር ከፈለከ እዚያው ሂድ። አዚዝ ተራ እየመጣ ስዕል ላይ ተንበርከክ፣ እየመጣ እዚህ ስዕል ላይ ስገድ። ለስዕል አለመስገድ ይቻላል እንዴ? አይቻልም። ለስዕል ባለመስገድ ኦርቶዶክሳዊ መሆን አይቻልም። ተአምረ ማርያምን ባለመቀበል ኦርቶዶክሳዊ መሆን አይቻልም። ይልቅስ ወንጌልን ባለመቀበል ተአምረ ማርያምን ተቀብላችሁ ኦርቶዶክስ መሆን ይቻላል። 4 ነጥብ ይቻላል። እኔ ወንጌል አልወደውም፣ እኔ መጽሐፍ ቅዱስ አልወድም ብላችሁ ተአምረ ማርያም ግን ህይወቴ ነው፣ ተአምረ ማርያም ግን ነፍሴ ናት፣ ሰኔ ጎልጎታ ነፍሴ ናት፣ ደረቴ አለያትም፣ እሷ ከኪሴ አለያትም፣ ቢሮ ሰድም እሷን ይዤ ወደ ሌላ በሄድም እሷን ይዤ ክፍለ ሀገር በሄድ እሷን ይዤ እሷን ይዞ ጉዞ ማንን ይዞ ጉዞ አለ ሰዎችን የበላው ሰው በላኤ ነፍስ 78 ነፍስ የበላው ሰው ምን አለ? እሷን ካድልኝ ሲለው እንዴ ማንን ይዞ ጉዞ ይላል። እንጃኔ ይሄ ብራና እንትን ወረቀቱ ይጻፈው አይጻፈው አላቅም።
ግን እዚህ ብራናው ላይ የተለመደ የምናነባው ግን ማንን ይዞ ጉዞ እርሷማ ስንቄ ናት እንደ ስላሴን ክደህ አዎ እሳቸውን መክዳት ምን ችግር የለም እክዳለሁ ስላሴን እክዳለሁ መላእክት ጻድቃን ሰማዕታት በሙሉ ያሉም ብዬ እክዳቸዋለሁ ማርያምንስ እሷንማ ማንን ይዞ ጉዞ አላ ከባዱ ለኦርቶዶክሳዊ ይሄ ነው ማርያምን መካድ ነው እግዚአብሔርን መካድ አይደለም ማርያምን መካድ ከዚህ የተነሳ ማርያም ጋር የሚሰበሰበው ህዝብና በዓለ እግዚአብሔር ወይም ኢየሱስ ቤተክርስቲያን ላይ የሚሰበሰበው ህዝብ መዝኑት የለም አይገናኝም ሰማይና ምድር ማርያም ጋር የሚሰበሰበው ህዝብ ሳር ቅጠሉ አይቆጠርም እጅግ እንደ ሰማይ ከዋክብት በሉ ዝምላችሁ የሚሰበሰበው ልደታ ኢየሱስ ጋር ብትሄዱ 40 ሰው ነው የምታገኙ አርሴማ ብትሄዱ ከ2000 ሰው ከ3000 ሰው በላይ ታገኛለህ በትንሹ ማለት ነው እስከ 20,000 ታገኛለህ ኢየሱስ ጋር 40 ሰው ግፋ ቢልስ 100 ሰው ከዚያ በላይ ይገኛል አይገኝም ለምን ኢየሱስ ነዋ ምን ስለሆነ እሱ አይምርም እሱ ቁጡ ነው ስለዚህ ነው ጸሎታ ለማርያም ወስለታ ያድነን እማአተ ወልዳ የሚባለው በኢትዮጵያ ምድር የማርያም ጸሎት ከልጇ ቁጣ ያድነናል የማርያም አማላጅነት የማርያም ጸሎት ከልጇ ቁጣ ያድነናል ምን ከልጇ ቁጣ ያመሐሪው ጌታ ነፍሱን የሰጠ ጌታ እርቃኑን የወጣው ጌታ በመስቀል ላይ ያን ሁሉ መከራ ያን ሁሉ ያ ሁሉ የትውልድ ሁሉ የኃጢአት ዝፍት የተጫነው ጌታ እርሱ ቁጡ አድርጋ ማርያም ግን ከቁጣ የምታበርድ ማርያም ጸሎታ ለማርያም ወስለታ ያድኖሙ ለነፍሳተ ሙታን የሞቱ ነፍሳት ሁሉ ከልጇ ቁጣ ያድናቸው ልጇ ተቆጥቶ ሲኦል ከቷቸው ከሆነ የማርያም ጸሎትና ምልጃ ግን የኢየሱስን ቁጣ ምን ያደርጋል አሉ ያበርዳል ለዚህ ነው እኮ ሰባቱን አኑረህ አንዱን ትገድላለህ የሴት ልጅ ነህና መች ፍርድ ታውቃለህ ብለው ዘመሩ የዋዛናቸው እንዴ አየዳጊ በጣም የሚገርም ነገር ነው እኮ ሰባቱን አኑረህ አንዱን ትገድላለህ አለች አስለቃሽ ገንዘብ እየተከፈላቸው የሚያስለቅሷል አስለቃሽ ጎረቤት ላይ 7 ልጆች አሉ 7 ልጆች ያላቸው ቤተሰቦች አሉ ሰዎች አሉ አንድ ልጅ የነበራት ግን ሞተባት አንድ ልጅ የነበራት እና አስለቃሽዋ ምን አለች ሰባቱን አኑረህ አንዱን ትገድላለህ የሴት ልጅ ነህና መች ፍርድ ታውቃለህ አለች ይሄ ነው ለኢየሱስ ያላት ቤተክርስቲያን ይሄ ነው ያማልዳል ሲባል ጸጉራቸው የሚቆሙ ያማልዳል ሲባል ፊታቸው እንደ ቁራ የሚጠቁሩ ሰዎች ጦት ይጠባል ሲባል ግን ምንም አይመስላቸው እኔ የቀኙን ጥቷት እጠባለው አንተ ደግሞ የግራ ጥቷን ጥባ እኔ ጠባቸው ነይና ጠቢያቸው እንደዚህ ጦት የሚጠባ ኢየሱስ እንዴት አድርጎ ከጠጅ ቤት ያወጣል እንደ አይነቱ ኢየሱስ ልዩ ኢየሱስ መጽሐፍ ቅዱስ ምን ይላል ቆሮንቶስ መልእክት ላይ የሚገርም ነገር ነው እኮ ልዩ ኢየሱስ ሰዎች ምን ጦት እየጠባ ያለ ኢየሱስ እርሱ ሐዋርያት የሰበኩት አይደለም አባቶቻችን ሐዋርያት የሰበኩት አይደለም ልዩ ኢየሱስ ምን ይላል ቆሮንቶስ ምዕራፍ 11 ላይ ምዕራፍ 11 ቁጥር 4 ላይ የሚመጣውም ያልሰበክነውን ሌላ ኢየሱስ ቢሰብክ የሚመጣውን ያልሰበክነውን ሌላ ኢየሱስ ቢሰብክ ወይም ያልተቀበላችሁትን ልዩ ወንጌል ብታገኙ በመልካም ትታገሳላችሁ። ምንድነው የዘለልኩት አለ መሰለኝ
ቁጥር 4 ላይ የሚመጣውን ያልሰበክነውን ሌላ ኢየሱስ ቢሰብክ ወይም ያላገኛችሁትን ልዩ መንፈስ ይሄ ነው ወይም ማለት ያልተቀበላችሁትን ልዩ ወንጌል ብታገኙ ይሄ ነው እየሆነ ያለ ኦርቶ እንዲህ ያደረገች ልዩ ኢየሱስ ጡት የሚጠባ ኢየሱስ ሊቀ ካህናት አይደለም የተባለለት ኢየሱስ መልጃውን የተካደለት ኢየሱስ መልጃውን የተካደ ሊቀ ካህናትነቱ የተሻረ የሚገርም ነገር ነው ሊቀ ካህናትነቱ ምን ያለ የተሻረ ኢየሱስ ጡት የሚጠባ ኢየሱስ በየቀኑ የሆኑ ሰዎችን ለመውረድ አቀባበል ለማድረግ ሁሉ ጊዜ የሚወርድ ከዙፋኑ እየወረደ እናቴ ትሞቻለሽ ፈልግ ያለው እንድትሞቺ ልወስድሽ መጥቻለሁ አረ እርዛ በልልኝ እምትለው አረ እባክህ እንዴ እምትለው እንደዚህ አይነት ኢየሱስ የለም እጅግ በጣም በረከሰ ኃጢአት ውስጥ የነበረን ሰው ኤል ማረው እንጂ እንዴ ምን አድርጎ ቅድስና ያልነበረው እግዚአብሔርን የማይፈራ ጨካኝ ነፍሰ ገዳይ ክፉ ሰው ይሄ ምህረት ይገባዋል እንዴ ይቀርባል እባክህ ዝም በለ እንዴ እምቢ ካልክማ ጡቴን እቆርጣለሁ ጡቶቼን የጠባሃቸውን ጡቶቼን እቆርጣቸዋለሁ ይቆረጧ ጡት እየጠባ ነው እንደሚኖረው አሁንም ጡት ያስፈልገዋል እየተባለ ያማልዳል ሲባል ግን እንዴት ሆኖ መለኮት ነው ፈራጅ ነው ታዲያ ለምን ጡት ይጠባል እያልከ ታውጃለህ ለምን ገድላትህን አታርምም ለምን ድርሳናት አይታረሙም ለምን እነዚህ ተአምራት የሚባሉ በሙሉ ለምን አይቃጠሉም በእሳት መታረም አይደለም ያለባቸው መቃጠል ነው ያለባቸው መቃጠል ነው ያለባቸው አያችሁ ለዚህ ሳይራሩ ልባቸው እንዴት ለመልጃው ከበዳቸው ተሰቀለ ተሰቃየ 6666 ጊዜ ተገረፈ ሲሉ ስቅጥጥ ያላላቸው ያማልዳ ሲባል ግን እንዴት ሆኖ ማለት እንዴት ተገረፈ ታዲያ እንዴት ሞተ ትላለህ ፈሪሳውያን ናቸው ፈሪሳውያንም ስለ ኢየሱስ ትንሣኤ ያውቃሉ ፈሪሳውያን ስለ ኢየሱስ መሰቀል ያውቃሉ ግን አልዳኑበትም ፈሪሳውያን ኦርቶዶክሳዊነት እንዲህ ነው ኦርቶዶክሳዊነት ማለት ፈሪሳዊነት ማለት ነው ትዕቢቱ የፈሪሳውያን ቀሚሱ የፈሪሳውያን ቆቡ የፈሪሳውያን ከጌታ የተማሩት አይደለም የጌታ አይደለም አያችሁ ምን አይነት ድንዛዜ እንደወደቀባት ቤተክርስቲያን እየሰከረ እየበላ እየጠጣ ባለፈው የዛሬ ሳምንት ይመስለኛል የዛሬ ሳምንት ነው እስኪ ቆዩኝ ማክሰኞ ማክሰኞ አይደል ዛሬ በትክክል የዛሬ ሳምንት ማክሰኞ ቤተክህነት አንዳንድ እንቅስቃሴዎች ነበሩና እንደዚህ ማድረግ አለብን መያዝ አለብን ማስያዝ አለብን ይያሉ የህግ አማካሪዎችን በጣም ማአት ነው ቆይ ተሰበሰበ ምድረ መነኩሴ እንዳለ በቃ ጉንጫቸው ጦት መያዣ ያስፈልገዋል ጉንጫቸው እንዴ ሊፈነዳ ሲበሉ ሲጠጡ ክትፎ ማይቀርባቸው ምን አይቀርባቸው አሁን በየፍርጃቸው አንዳንድ ሁለት በግ የሚያክል በቃ አንተን ብለዋል ስጋላቸው ናፍ አላችሁ በጣም እዛ ነው ተደብቆ የሚበላ ምክንያቱ ወጣ ካለስ ዋ ይላል ህዝቡ ዋ ይላል እና ያ ሁሉ ሳየው በጣም እንትንል ነበርና ምንም ያልተነኩ ምንም አይመስላቸው መጽሐፍ ቅዱስ ሲባል እንግዳ የሆነባቸው ግን ክርስቲያኖች የሚባል ስመ ክርስቲያኖች መጽሐፍ ቅዱስ አለሽ ሲባል አያችሁ አይደል መጽሐፍ ቅዱስ አለ ሲባል የለኝም መጽሐፍ ቅዱስ አላችሁ ይላል ማን ነው ልደተ ቃል ነው ልደተ ቃል ይመስላል ልደተ ቃል መጽሐፍ ቅዱስ አላችሁ ይያለ ይሄዳል እየዞረ የለኝም እንዴት አለ ሰኔ ጎልጎታ በለው እስኪ አለኝ ነው የሚል
አለኝ ይላል እንዴ ድርሳነ እንትን አለ አዎ አለኝ እንዴ አለኝ በደም በእንክብካቤ ትራስ ላይ ያደረኩት ያቃጀኝ ስለሆነ ስለሚያስቃጀኝ እሱን አድርጌ ነው ምተኛ የሚካኤል ጭምብል የለበሰ ትራስ ላይ ቁጭ የሚለው ክፉ መንፈስ ነው ሚካኤል አይደለም ሚካኤል ያንተን ትራስ ጠባቂ አይደለም አንተ ትራስ ላይ የምታስቀምጠው መልአክ አይደለም እንዴ ያንተ ቤት በግል መጥቶ እዚያው ቁጭ ብሎ ኮሜዲኖ ላይ ቁጭ ብሎ ሊጠብቅህ አንተን ጌታ አይነት መልአክ ነው እንዴት ነው ይሳልከው እንዴ ኧረ ታቦታት ቀርጻችሁ ለምታመልኳቸው ራሩላቸው እስኪ ሚካኤል አባቴ ገብርኤል እንትን ይያል የሉም እነሱ ተልከዋል የሉም እዚህ የሀብታም ፈረስ አረከው እንዴ አንተ በሰራው ህንጻ ታስሮ የሚኖር ሚካኤል የለም እኔ ልንገራችሁ ሳርዬ የደሙ ፍሬ እግዚአብሔር እንኳን ረዳሽ ትናንትም ተናግሬያለሁ እግዚአብሔር ይመስገን በአዲስ ኪዳን ዘመን አንድ ሰው ንስሐ ሲገባ በሰማይ ባሉ አእላፍ መላእክት ዘንድ ታላቅ ደስታ ይሆናል ሚካኤል የሚደሰተው አንቺ ንስሐ ስትገቢ ነው ገብርኤል የሚደሰተው እያንዳንዱ ሰው ንስሐ ሲገባ ነው ሻማ ሲሰጠው አይደለም ሻማ የምትሰጠው ለማን ለቄሱ ሰማይ ላይ ሄደ እኔ ገብርኤል አባቴ እኔ እኮ ሻማ ሰጥቼ ነበር ብትለው ምንድነው ሻማ ለማን ነው የሰጠው ሄድና ለሰጠው ጠይቀው ነው የሚላችሁ ሄድና የሰጠውን ጠይቅ ነው የሚላችሁ እንዴ ለኔ ሰጠኛ እንዴ አረ ጥላ የወርቅ ጥላ የሚመስል እኮ ጥላ ሰጥቻለሁ የምን ጥላ ነው እኔ ጥላ አልፈልግም ጥላ በሚያስፈልገው ዓለም ላይ አይደለም ያለው ሄድና ለሰጠው ጠይቅ ሄድ የሰጠውን ጠይቅ ነው የሚል አየሽ ሻማ ሰጠው ብትይ ለቄሱ ጥላ ሰጠው ብትይ ለቄሱ ልብስ ሰጠው ብትዩ ለማን